ገና ቢያልፍም እኛ ለልጆ አሪፍ ስጦታ ማምጣታችንን አላቆምንም። አሁን ደግሞ ልጆን እልል የተባለለት ፓይለት ልናደርግ በራሪ ሄሊኮፕተር ይዘን መተናል። ለአጠቃቀም ቀላልና አዝናኝ ከቤተሰብ ጋር ሆነ ብቻውን የሚጫወቱበት በራሪ ሄሊኮፕተር ሪሞትና ቻርጀር ያለው እስከ 15 ጫማ ከፍታ ከፍ የሚል ክንፎቹ ፕላስቲክ በመሆናቸው ህፃናትን አይጎዱም። ይደውሉልን፣ ያሉበት እናደርሳለን። ዋጋው ኪስ አይጎዳም፣ በ999 ብር ብቻ። ዋው! ተመልከቱ! ይቺ ትንሽ ልጅ ወደ ተፋላሚ ልዕልት ተለወጠች። ቀጣይ የሚፈጠረውን ለማወቅ አልጓጓችሁም? ከተረት ተረት ጋር እናየዋለን። ከዕለታት አንድ ቀን በአስማታዊ ዓለም ውስጥ አሊሳ የምትባል ውብ ልጅ ነበረች። የምትኖረውም ከአባቷ ጋር ለአስማት ውብ በሆነ መንደር ውስጥ ነው። የአሊሳ እናት በልጅነቷ አርፋለች። አባቷም የታወቀ ጸሐፊ ነው። የአሊሳ አባት ለየት ባለ ጥበብ የተካነ ነው። ለአሊሳ የተለያየ ተረቶችን ሲነግራት አዲስ በር በአስማት ተከፍቶ ወደሚነግራት የተራምት ዓለም ይወስዳታል። ሁሌም ወደዛ ስትገባ አሊሳ ሁሌም ራሷን የምታስበው እንደ ጦረኛ ልዕልት ነው። ምክንያቱም ሁሌም ጠንካራ ሆና ሰዎች መርዳት ትፈልጋለች። እናም የአባቷ ትውልደ ዘመዶች በሁሉም ይታወቁ ነበረ። ይህም የፈሊሻ ጆሮ ገባ። የዛ ግዛት ንግስት ናት። ወይኔ እኔ ነኝ ኃያሏ መሆን የነበረብኝ። እንዴት ከኔ ይጠነክራል? አይሆንም። የእውነት እኔ ከጠነከረ ስልጣኔን ወስደዋል። ይህ እንዲሆን አልፈቅድም። በቶሎ ላስወግደው ይገባል። እናም ኃይሏን ተጠቅማ የአሊሳን አባት ወደ ቤተ መንግስቱ አስወሰደችው። ከመሄዱ በፊት የሆነ ችግር እንዳለ ተረድቶ ስለነበረ ለአሊሳ ያነብላት የነበረውን ሚስጥራዊ መጽሐፍና ሐብል ሰጣት። ሁለቱን ነገሮች በጥንቃቄ ያዣቸው፣ ይጠብቅሻል። እናም እንደተጠበቀው ንግስቷ የተረት ዓለም ውስጥ አስገባቸውና አሰረችው። የሚወጣበትን መንገድ አልነበረም። ወይኔ አሁን እኮ ልጅ አለው። እሷንም ማስወገድ አለብኝ። አደጋ ውስጥ እንድትከተኝ አልፈልግም። ጠባቂዎች! ትንሿ ልጅ አሊሳ በፍርሃቻ በሩን ቆልፋ ተደበቀች። የአባቷን መጽሐፍ በፍርሃቻ ይዛው ነበረ። እንደ ዕድል ሆኖ በሩ ሊሰበር ሲል አሊሳ በድንገት መጽሐፍቱን ከሐብሉ ጋር አገናኘችው። እሱም በራ። ወደ ተረት የሚወስድም በር ከፈተ። አሊሳም በፍጥነት ገባችና አደጋውን አመለጠች። ወደ ተረት ዓለም ስትገባ አሊሳ ተንቀጠቀጠች። ምክንያቱም በረዶዋማ ግዛት ውስጥ ነበረች። በበረዶው እየሄደች በድንገት ጩኸት ሰማች። በበረዶ ጉድጓድ ሊወድቅ የነበረ ድንክ ነበር። አንዱ ድንክ ሊያድነው እየሞከረ ነበረ፣ ግን አቅም አልነበረውም። አሊሳ ፈጥና ሮጠችና ሁሉንም አወጣቻቸው። ይሄ ነገር አዲስ የታዋቂዎቹ ሚኒየኖች
በራሪ መጫወቻ ይዘንሎ ልጆቾንና ቤተሰቦን እንዲህ ሳቅ በሳቅ ልናረጎ ተዘጋጅተናል። በእጆ በእግሮ በሪሞት ይዝናኑበት። ንቅናቄ የሚከታተል የራሱ ሞሽን ሴንሰር ያለው ከወንድም ከእህቶ ቤተሰብ ጓደኛው ጋር ይጫወቱ። የራሱ ቻርጀርና ሪሞት ያለው ይዘዙንና ለረጅም ጊዜ ይጫወቱበት። ዋጋው ተመጣጣኝ በ999 ብር ብቻ። ይደውሉ፣ ያሉበት እናደርሳለን። የእርሶን ቤተሰብ እንዲህ ሳቅ በሳቅ ይሁን። ዮ አንቺ አሊሳ ነሽ? አዎ። በምን አወቅ? አባትሽ ስለ አንቺ ብዙ ነግሮናል። ይህን ዓለም የፈጠረው እሱ ነው። እንወደዋለን። በንግሥቷ እንደተጎዳ አውቀናል። ከባድ ዓለም ውስጥም ታስሯል። ልናድነው አልቻለም። አባቴ ታስሯል ነው ያላችሁኝ? አሁን የት ነው? መንገዱን ታሳዩኛላችሁ? አባቴን ማዳን አለብኝ። ፈጣሪ፣ ወደዛ መንገዱ በጣም አደገኛ ነው። ምንም ከባድ ቢሆን ላድነው ይገባል። ሁሉ ነገሬ ነው። ችግር የለውም። በበረዶ መንገድ ተጓዢ፣ ከዛ 2 መንገዶችን አለፊ። ያኔ ትደርሻለሽ። አሊሳ በድንኮቹ መመሪያ ተከትላ የበረዶውን ምድር አለፈችው። እናም በአበባ የተሞላ ቦታ ደረሰች። በአበባው ተማርካ ነበር፣ ግን በድንገት በአውሬ ተክል ተጠቃች። አሊሳ በፍርሃቻ ሮጠች። ማምለጫ መንገድም አስባ አንድ ሐሳብ መጣላት። በፍጥነት ሮጠችና ትልቅ ድንጋይ አነሳች። ተክሉ አፉን ሲከፍት ድንጋዩን አፉ ውስጥ ጨምራ አሳመመችው። እድሉን ተጠቅማም የአበባውን ስለት ወስዳ ቆረጠችው። ተክሉም ተሰለበና ወደ ኳስ ተቀየረ። እጇ ላይም ወደቀ። እሷም ይዛው መንገዱን ቀጠለች። በውሃ የተሞላ የውሃ ምድርም እየጠበቃት ነበረ። ውስጥ ስትገባም ታፍና ነበረ። በውሃውም እየሰመጠች ተዳከመች። ተዳክማ እያለም በእጇ ያለው ኳስ በድንገት አበራና ትልቅ ኳስ ፈጥሮ አተረፋት። አሊሳ መዋኘቷን ቀጠለችና በድንገት ከአንድ አስፈሪ ሻርክ ጋር ተያያዘች። በስለታማው ጥርሱም አባረራት። አሊሳ ከሻርኩ የምታመልጥበትን መንገድ አሰበች። በድንገትም ጥቁሩን ሳር አየችውና አሊሳ በዛ በኩል ገብታ በመሃል አለፈች። ግን ሻርኩ በሳሩ ተያዘ። አሊሳም በተቻለ ፍጥነት ዋኝታ የውሃውን ምድር አለፈች። ከውሃው ስትወጣም አንድ ኳስ በእጇ ወደቀ። እሱንም ይዛ መንገዷን ቀጠለች። ከውሃው ምድርም ስታልፍ ጨለማማ ቦታ ደረሰች። ትንሽዬ ኮከብም ከሩቅ ትታያለች። እሷንም ተከትላ ሄደች። እሱም ብርሃኑን ስትቀርብ ኮከቡ በሐብሏ ላይ ሲያበራ ተገረመች። እሱም ተከፈተና ባዶ ነበረ። ትንሽ አስባም ያገኘችውን ኳስ አስታወሰች። በሐብሉም ጨመረችው። ሐብሉም ወዲያው አበራና የጨለማውን ምድር ተከፈተ። ወደ አባቷም ወሰዳት። በኳስ ውስጥ ተይዞ ነበረ። አሊሳም ፈጥና ኳሱን ለመስበር ሞከረች። ግን ንግስቷ ተከሰተችና ወረወረቻት። ሐብሉን አመጣሽልኝ፣ አመሰግናለሁ። በዚህ ሐብል የዚህ ዓለም ገዢ ሆናለሁ።
የኃያሉ ልጅ ተመልከት፣ እኔ የዚህ ታሪክ ዋና ገጸ ባህሪ ነኝ። አሸናፊ ነኝ። በተረት ዓለም ውስጥ የፈለኩትን ታሪክ ፈጥራለሁ። አሊሳ ሁሉንም ነገር ተረዳች። አይኗን ጨፍናም ራሷን ጦረኛዋ ልዕልት ሆና ኃይለኛ ሰይፍ ይዛ አሰበች። ወዲያውም ብርሃን ሸፈናትና ወደ ጦረኛ ልዕልት ለወጣት። በእጇም ኃያል ሰይፍ ገባ። አሊሳ ፈሊናን ተፋለመቻትና ፈሊና ስትወድቅ አሊሳ አይኗን ጨፈነችና መሬቱን መታቸው። መሬቱም ተሰነጣጠቀና ፈሊናን ዋጣት። ፈሊናን ካሸነፏት በኋላም አሊሳ በፍጥነት ኳሱን ሰብራው አባቷን አዳነችው። ካመለጠ በኋላም አባቷ ነቃና በደስታ ተቃቀፉ። የአሊሳ አባትም አስማት ሰርቶ ሀብሉን መለሰው። ከመጽሐፉም ወጡና ወደ እውነታ ተመለሱ። ከዛን ቀን ጀምሮም እሷና አባቷ ዓለምን እየዞሩ ለሕፃናት ተረቱን ይናገራሉ። ለሁሉም ደስታን ያመጣሉ። ተረቱ እንደተመቸው ተስፋ እናደርጋለን። አዳዲስ ተረቶች ስንሰራ እንዲደርሰው የደወል ምልክቷን ይጫኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ እንዲሁም ሱፐር ቲንክስን ተጠቅመው ድጋፎን ያሳዩን። እናመሰግናለን። ከጓደኛ ቤተሰቦ ጋር በአዲሱ በራሪ ስፓይደርማን ለመጫወት ዝግጁ ኖት? የራሱ ሪሞት ያለው ሄሊኮፕተር የራሱ ስፓይደርማን ኖሮት በሰማይ ላይ ያበረሩ ይዝናኑበት። በጣም ቀላል ከመሆኑ የተነሳ ጀማሪዎች ራሱ ያበሩታል። ስፓይደርማን የሚበራ መብራት ያለው ቀለል ያለ ሕፃናት ላይ ጉዳት የማያደርስ ምክንያቱም ፕላስቲክ ነው። የራሱ ቻርጀር ያለው አዝናኝ መጫወቻ ይዘዙን፣ ያሉበት እናደርሳለን። ዋጋው ኪስ አይጎዳ፣ በ1099 ብር ብቻ።